ሰይድ የሆነ እየተመካከሩማ የሚሰሩት ምናልባት ሁሉም ቪዲዮ ላይ መካከሩበት ይችላሉ ግን እየተመካከሩ የሚሰሩት ቪዲዮ ይኖራል አሁን ይወጣባቸው እንጂ ማለት ነው አሁን ሰይድ ከጀርባ ባይሆን ኑሮ እኔ ይሄን ቪዲዮ ሳየው ምናምን ነገር በቃ አይ ሰይድ ለኔ ክብር አለው እንደዚህ አይነት ለኔ ክብር ካለው እሷን እንደዚህ ቀጥ አድርጎ እንደዚህ አይደለም እንደዚህ ነው ብሎ እንትን ሚላት ከሆነ በቪዲዮ ብቻ ስነ ስርዓት ያዥ ሚላት ከሆነ ብንገናኝ ደግሞ አቻችሎ አከባብሮ ያኖረናል ብዬ አስባለሁ ለኔ እንደዛ ከዛ ከሰይድን እንገናኝልና አንድ ላይ እንኖራለን ማለት ነው አንድ ላይ ከኖርኩ በኋላ ልጨፈልቁ ለሁለት እንደዚህ ራሱ ማያዲስ ተነቃቅተና ሰይድ ምንም ከዚህ በኋላ ፍርፍር ብትል እኔ እንደዛ አይደለም ሲፈጠር ኮሷም ተናገራለች ሱመያ ልጆቹን ነው ማግኘት ይፈልገው ልጆቹን ካገኘ በኋላ በቃ እሱ ልጆቹን ከያዘ በኋላ የራሷ ጉዳይ ይላል ወይ ደግሞ የሆነ ነገር ያርጋታል አንቺም ታሳድጋቸዋለሽ እያለኝ ነው አሁን አዩ ማለት ነው እኔ እርግጠኛ ሁኝ የምነግራችሁ ነገር ለአዩ ደውዬ እዚህ ቦታ ነኝ ልጆቹን ሰይድ መጥቶ ይወሰደ አፈልግ ብሎክ ነው የምታረገኝ ዛሬ አረጋግጥኩ እንደውም እኔ አዩ ነው አልፈራም ለምን እሷ እኔን ማግኘት በጭራሽ አትፈልግም እንድንገናኝ ማስፈልግም ቪዲዮ ላይ ወጣ ሱመያ በእናትሽ ተገኝ ምናምን ሰይድ በይ ያላት ነው የምትለው እንደዚህ በይ አንቺ እንደምትወጃት እንድታቅ እሷ ተወደኛለሽ ብላ ካሰበች ልጆቹን ምዛ እንድትመጣ እኔ ልዛ እንዳትሸሽ ልጆቹን እዛብኝ እንዳትሸሽ ደሞ እኮ እዚህ ቪዲዮ ላይ ማለት ነው እኔ እኮ ሰይድ ሱመያን እኮ እኔ ወላሂ ወዳታለሁ እኮ ደሞ አባባለው እኮ ወላሂ እኔ ወዳታለሁ እንዴ ግዴታ እኮ እኔ እኮ ማለት ነው እኔ አዩ ካልወደደችኝ አልመጣም መቻልኩኝ ወጣኝ እኔ አሁን ወጣኝ መጀመሪያ እኔ ቆይ እኔ ሳውራ ግልጽ አይደለም እንዴ እኔ አዩ ካልወደደችኝ መች አልመጣም አልኩ ሰይድ በየቪዲዮ ሱመያን ወዳታለሁ እንዳስባልካት ነው ሱመያን ወዳታለሁ እንዳስባልካት ነው ሲፈጠር የውሸት እንደሆነ በደንብ ያስታውቃል እኔ አሁን አዩን ተወጃታለሁ ሾ እንዴት ነው የምወዳት እንዴት ልዬ ነው የምወዳት ባይሆን ጥላቻ ላይ ኖርብኝ ይችላል እንጂ እንዴት ነው ከሷ ለወዳት እንደማንኛው እንደ ጓደኛ ምናምን ወይ አዩዬ ምናምን አልልም እሷውን በግድ እንደተባለች በየቪዲዮ እኔ ወላሂ ሱመያን እኮ በጣም ነው የምወዳት ሰይዶ ወላሂ ብትመጣ ችግር የለው ምናምን ብላ ቀባጥራ የዛን ጊዜ ከኢትዮጵያ ከየመን እንደመጣው ከኡመር ጋር ሲሄድ አይኗን ማየት አልፈልግም የዛን ጊዜ ራሱ የተቆረጠ ብዙ ነገር አለ እዛ ቪዲዮ ውስጥ ማለት ነው እነሱ ቢሆኑ ይለቁት ነበር እኔ መታ እንደዚህ መታ እኔ ቢሆን ያንን ወሬ ያወራሁት ሰይድም ይሁን አዩም ትሁን ይለቁት ነበር ብዙ የቀባጠረችው ነገር ነበር ግን እኔ ያለቀኩትም ምክንያቱም ነግበኔ ነው ልጆችም ስላሉኝ ማለት ነው እናት ነኝ አሁን እኔ ሴት ብቻ ሳልሆን እናት ስለሆንኩኝ እንደ እናትነቴ ነው የሚሄደው ለምን እቺ ልጅ አላቃትም ጓደኛዬ ሆና ባሌን አልቀማችሁም ቀርባኝ ምናምን በሆነ ነገር አንተዋወቅም እኔና እቺ ልጅ ምንም ቂም የለንም እላ ሰይድ አገናኘን ስለዚህ ለአንድ ወንድ ብለን ደግሞ መገዳደልና መጣላት አለብንም የልጆች አባት ነው የልጆች አባት መሆኑን መቀየር አልችልም ባልነቱን ግን መቀየር እችላለሁ ስለዚህ የልጆች አባት ሆኖ ከሷ ጋር የሚያጣላኝ የሚያጠማምደኝ የሚያባላኝ ነገር ምንም ነገር የለም እንደሷ አይደለም እኔ እንደሷ የዚህን ያክል የገነነ ጥላቻ ነው ለሷ ምንም የለብኝ እኔ አዩን አልወዳትም አልጠላትም ባጭሩ ማለት ነው የማልጠላት ምክንያት ምንም አላረገችኝ እሷ ጥፋተኛ አይደለች አታቀኝም አላቃትም ላግባሽ አላት አግባኝ አለች ማንኛውም ሴት የምታረገው ነው ያረገችው የማልወዳት ደግሞ የባለ ሚስት ስለሆነች በሷ ምክንያት ነገሮቹ ሁሉም ነገር ለምክንያት ነው አይደል እንጂ ይሄ አላህ የጻፈው ነው ግን ምክንያት ያስፈልገዋል ለሁሉም ነገር ሰውም ሲሞትም ሆነ ሰው ሲድን ሰበብ ስለሚያስፈልገው ነው በዛ ምክንያት በሷ ሰበብ ነው የተለያየ ነው ብዬ ስለማስብ ለዛ አልወዳት ግን ደግሞ አልጠላት ባጭሩ ማለት ነው እኔ ባገኛት ይሄ እንደዚህ ምናምን ብዬ ሰድቤት አለኝ በስነ ስርዓት ሰላም ላታለሁ ሰላም ማለትም ካልፈለኩኝ ደግሞ ኖርማሊ እንደዚሁ እንደማንኛውም ሰው ወይ እንደማያውቃት ሆኜ ቁጭ ማለት ይችላል ከዚህ ውጪ ግን በየቪዲዮ ልጅቷ እኔ እኮ ተጠራጥሬያለሁ በየቪዲዮ ማለት ነው እኔ ወላሂ ሱመያን እኮ በጣም ነው የምወዳት እኔ ወላሂ ሰይድ ልጆችንም እወዳለሁ አንተንም እጠላለሁ አሁን እንደዚህ ስትል አንተ የውሸት ማለት ነው ሱመያን እወዳታለሁ ያስባልካት ልጆቼን እወዳለሁ በይ ያልካት እያለች እኔ እውነት መስሎኝ ብመጣና ወይ እሺ መኖር ካልቻለ ልጆችን አሳድግ ብዬ ሰጠውክ አንተ ትልቅ ሰው ያሲንን የሚያክል ሰውዬ ትልቅ ያንን የሚያክል ከርዝመቱ በጣም ነው የሚረዝማት ለምን እሷ ያጭር ናት ረጅም አይደለችም እንትና ያሲን ረጅም ነው
ያንን የሚያክል ሰውዬ ጥርሱን ውልቅ ያረገችለት ያገኘችውን ሰው ሁሉ ካላነኩኝ ካልገደልኩኝ የምትል ሴትዮ አንተ ራስህ በምን አይነት ፍቅር ብደነዝዝ ነው ልጆችን እንድሰጥክ የምትፈልገው? እኔ ጥያቄ ሆነብኝ ማለት ረፍት ያሳጣኝ ይሄ ነው። ልጆችን ለምን ትፈልጋለህ? አዩ እንድትዝልክ ለምን እሷ ደጋግማ ነው ለሰው እየደወለች እኔ ልጆቿን አልፈልግም እያለች አለችው። እኔም ቦን አልፈልግም። ማንም የማንን ልጅ ማሳደግ አይፈልግም እውነት ለመናገር ከሆነ ማለት ነው። እኔ ለምን ልጆችን አልፈልግም ማለት ወዳኔ የገባችበት ማለት አይደለም። ወላሂ እኔ ልጆችን ከቻልኩኝ ራስ ያሳድጋለሁ፣ ካልቻልኩ ደግሞ ለሱ ቤተሰብ አካል ይሆናል እንጂ እንደዚህ ለምን አዩም ትሁን አይደለም ሙሻዩ አይደለችም ሌላም ሰው ቢሆን ሌላም ሰው ቢያገባ እኔ እንጀራ እናት ኢንሻአላህ ልጆችን እንድታሳድግብኝ አልፈልግም። ለወደፊትም እኔ አላህን የምለምነው በእንጀራ እናት ልጆች እንዳያድጉብኝ ነው። እኔ አይደለም በእንጀራ እናትም በእንጀራ አባትም ልጆች እንዲያድጉ አልፈልግም። በቃ ይሄ ነውና እኔ እንኳን ብፈልግ የሱን አስተሳሰብ ነው ያሰብኩት ማለት ነው። ልጅቷን እንደዚህ እብድ ቀውስ ያወነች እብድ ልጅ እያየ ከጣገቡ አድርጎ እኔን የውሸት ወድሻለሁ ባያት የውሸት ልጆቹንም ወዳለው በይ ብለክ አስብላሃት ውሸት እንደሆነ አውቀክ እኔ ደግሞ ዩቲዩብ ላይ የማየው ነገር አምኜ እንደዚህ ልጆችን አንጠልጥዬ ይዤ መጥቼ ሰይድ በቃ አንካ እኔ እናንተ ስለማንሆን ግን እነዚህ ልጆች ስለሆኑ አሳድጋቸው ብዬ ልሰጠውም በል ከዛ አዩ ምን ታረጋቸዋለች የሚለው አልመጣልህም አላሰብክም እንዴ? አይምሮ ምንድን ያደነዘዘው የዚህን ያክል ምን በጥብጣ ሽንቷን አጠጣዋለች ያለችው ራሷ አጠጣለች ሰይድ ወላሂ እሷ አጠጣ እንዳይሆን ረቢ ቢስሚላህ። እና ለማንኛውም አልহামዱሊላህ ሲያጋልጣችሁ ቪዲዮአችሁን አወጣባችሁ የኔ ንጹህነት አምላክ ለምን ባለፈው ራሱ በቃ ብዙ ሰው ደስ ብሎት ወይኔ ሱመያ በቃ ብዙ ሰው ይለኛል ሰይድ ለአንቺ እንዴት እንደሚቆረቆር አንቺን ስትነካሽ ሱመያን እንዳትነካት እንዴት እንደሚል ምናምን ብዙ ሰው ነው የሚለኝና ብትታረቂ ደግሞ የበለጠ በቃ አብራችሁ ብትሆኑ ደግሞ የበለጠ ያስከብርሻል የበለጠ አንቺ ጋር ትሆኛለሽ እንትን ትላለች የበለጠ ካንቺ ጋር የበለጠ ያስከብርሻል የበለጠ እንዳትነካት ይያለ እሷ ናት የምትናደደው ግቢ በጣም አበዛሹ የለመነሽ ነው ከሀገር አታዙሪው ምናምን ብዙ ሰው ነው ያለኝ ማለት ነው። ወንድ ልጅ የሆነ ጭልም ያለ ፍቅር ካፈቀረ ማለት ነው አይደለም ለምሽቱ ለእናቱ አይመለስም። አስቡት። እኔ ታዲያ አሁን በዛ ሰዓት በኮሜንቶች ተገፋፍቼ በሰዎቹ ተገፋፍቼ አይ በቃ እሺ ይሁን ብዬ ብታረቅ ማለት ነው ምን እንደሚገጥመኝ አያችሁ? የውሸት የሆነ ነገር ውስጥ ሂጀ ዘፈቅ ከዛ መውጣት አንዴ ከሄዳችሁ ደግሞ መውጣት አትችሉ። ከተረኩ በኋላ እንደገና መልሼ የት ሄዳለሁ? አሁን እኔ ሜጄን መቀመጨን አቅም አንዱ ለቀን ደህና ይሆናል የት ነበርሽ ሲለኝ ምናልባት እኔም እንደዚህ አይነት ቦታ ነበርኩ ልለው እችላለሁ። ከዛ ቤተሰብ ጋር እንሄዳለን ከዛ ምን እንላለን ምናምን ከዛ ለሁለት ወር ወይ ደግሞ ለአንድ ወር ደና ከሆነ ሚዲያም ላይ ምናምን ስሙን ያዩን ደና መሆኗን ለማሳየት ጥሩ ሁኚ ይላታል። ልክ እንደ ካሜራ ጀርባ እንደሚቀርጸው ማለት ነው። ጥሩ ሁኚላት ይላታል። ለመኝታ ቤት ገብተው እንዳትናገረ እንዳትያዝላ እሷ ታስመስላለች። እኔ ደግሞ ሞኝ ነኝ እውነት ይመስለኛል። ከዛ በኋላ ወደሽ ከተደፋሽ ቢረቅጥሽ አይክፋሽ ነው ይባል። ከዛ እኔም የሆነት መስሎኝ ስጃጀል ከዛ ቤት በኩል ወጣለሁ እናቴ። ለማንኛውም ግን አሪፍ ነው ቀጥሎበት። ከዚህ በኋላ የምትሸውደውን ሰው ፈልግ። እኔ አይደለም ይቅርና እኔ ሱመያን ወዳለሁ ብላ ባናቷ ብትተከል ማለት ነው አንተ ራስ ብትተከል አንተ አሁን የሆነ ሀገር እኔ ከዚህ በኋላ የትም አልሄድም ግን ቢሄድና ብትመጣ ራሱ አላገኘህም እንዳትመጣ ለምን ታውቃለህ? አሁን ከአዩ ጋር ነው ብዬ ነው በስነ ስርዓት ማስተባው እንኳንም አላገኘውክ ይሄኔ ወይ አዩ ትኖራለች ወይ ወንድሟ ልካለች ከሆነ ሰው ጋር ትልካለች እንጂ ብቻህን አትልክም። አምናካ የሆነ ቦታ አስቀምጣታል ብላ ልጠረጥር ትችላለች ወይ ደግሞ ከሷ ጋር የውሸት እንዲበይ እንደምትላት እኔንም እሷንም ትላታለች ብላ ስለምትጠረጥርክ ብቻህን አትለቀህም። እኔ ባህር ዳርም ይሁን ጎንደርም ይሁን የሄድከው ብቻህን አይደለም። ይሄ ነገር ደግሞ አንድ ቀን ይወጣባቸዋል። ብቻህን አይደለም ወይ ከወንድሟ ጋር ወይ ከእህቷ ጋር ወይ ራሷ ሄዳለች
ወይ ደግሞ መጀመሪያ ቪዲዮውን ተቀርጹትና እሷ ስታወራ እንትን እንዳይል ከዛ እዛት ትሄዳለህ። እንደዚህ ነው የሚሆነው። መጀመሪያ ቪዲዮውን ተቀርጽና ታስቀምጣዋለህ። ለምን ቪዲዮ እየቀረጽክ ነው የምትሄደው? ምን እንደምትሰራ ታውቃለህ። ብታገኘኝም ባታገኘኝም ምን እንደምታረግ ታውቃለህ። ለዛ ሁለቱንም ቪዲዮ ታሰራትና እዛ ትሄዳለህ። እናንተ እሷ እዚህ አዳማ የሆነች መስላ ትለፈልፋለች። አንተ ደግሞ ጎንደር የሄድክ መስሎ ጎንደር ትሄዳላችሁ። ጎንደር ሆናችሁ የአዳማውን ቪዲዮ ትለቃላችሁ። ከዛ ሰው ሁሉ እሷ አዳማ ነው ያለችው፣ አንተ ጎንደር ነው ልፈልገኝ ሄድክ። ሞኝን ፈልግ አብራክ ናት። አስበው ተገናኝተን ቢሆን ምን እንደሚፈጠር አይክ። እንኳን የሚያላገኘው ከአልሐምዱሊላህ ረቢል ዓለሚን። እኔ እንደውም ቆጭቶ ነበር፣ በተለይ ጎንደር ባለበት ሰዓት ማለት ነው። አዲስ አበባና ሐረር እንኳን እንዲመጣ ስለፈለኩ ነው። ግን ጎንደር ባለበት ሰዓት እንዴት እንደቆጨ ባገኘሁት ኖሮ በዚህ ሰዓት የሆነ ነገር ቢሆን ምን ያክል እንደሚጸጽተኝ። የልጆች አባት ነው። ነገ ልጆቼ እናቴ አባቴ ቢሉኝ እኔን ሲፈልገኝ አንድ ነገር ሆነ ብላቸው ልጆቼ በቃ ምን ያክል እንደሚናደዱብኝ ምን ያክል ቂም እንደሚይዙብኝ ሳስበው ገና ለገና አንቺ ደረበብኝ ብለሽ አባታችን አሳጣሽን ተደርቦብሽ ራሱ ሰው ቁጭ ይላል ቢሉኝ፣ ለምን ሴት ልጆች ናቸው አባታችን ይፈልጋሉ። በቃ ማለት ብዙ ነገር ነበር ሳስብ የነበረው። ልጆቼ እንደዚህ ቢሉኝስ እኔ ምን አይነት ነኝ? ባገኘሁት ኑሮ ባህር ዳር ወይ ደግሞ አዲስ አበባ ነው ባልኩት ኑሮ ምን አለበት? ለምን ባህር ዳር ብዙ አልተቀመጥኩ? እንደዛ እያልኩኝ እያሰብኩኝ በዛ ሰዓት ማለት ነው እውነት የባህር ዳሩን የጎንደሩን ቪዲዮ ስለቀው ጎንደር ቢሆን ወይ ባህር ዳር ቢሆን ያለምንም ጭቅጭቅ አገኘው ነበር። ግን አላህ ሲረዳይ ደግሞ እኔ ባህር ዳርም ጎንደርም አልነበርኩ። አያችሁ ሞኝን ሰው ይጉዳችሁ እንጂ አትጉዱት የሚባል ነው። ለምን አላህ ይጠብቃቸዋል። እኔንም ሰይድና አዩን አላህ ነው የጠበቀኝ። ለምን አንድ ላይ ቢሆኑ የሆነ ነገር ታረጋኛለች። እቺ ልጅ እንትን አዩ ማፊያ ነገር ናት፣ አጋሽ ናት። ዝም ብላችሁ እስኪዋል እንዴ! እኔ እኮ ቪዲዮውን ሳይው ሲላክል ደጋግሜ ነው ያየው። እንደዚህ ሰይድ ናግባ ኮስተር ብላ እኔ 10 አመት ሙሉ ስኖር ማለት ነው ሰይድ የሆነ ቪዲዮ ምናምን ሳይሰራኝ እየሰደበኝ ነው የሚያሰራኝ። እንደዚህ ኮስተር ምናምን ነገር አውርቼው አላውቅም ሰይድም ማለት ነው። እንደዚህ ናግባ ምናምን ቀንደቤ ሰቀኝ ሰይድ ናግባውን በጥፍ የሚል ለሚለኝ ነው ይመስለኝ። ሰይድ አስወጣ። ከዛ አይ ተጣልተናል ሰይድ መጥቶ አያውቅም ከቤት። ለምን ሱመያን ስለተናገራት አልፈልግም፣ እሷን ማየት አልፈልግም ስላለች ማለት ነው። አቤት እንግለት። ከዛ እንደዚህ በይ ከቤት መጥቶ አያውቅም በይ እሷ ስትሰማ ማለት ነው። በጣም እየደበራት ነው የምትሰማው ማለት እየተናደደች ግን ከካሜራ ጀርባ እንግዲህ ምን ብሏት እንዳሳመናት ተደባድበው ተቀጣቅጠውን አሳምኗት ይሁን ያስታውቃል ፊቷ እኮ። የእውነት ተነጋግረው በሰላም ቢሆን ኖሮ ምናምን ነገር እንደዚህ ወይ ስላት ወይ ትስቃለች ወይ የሆነ ነገር ታረጋለች ወይ እንደዚህ ኖርማል ፊቷ ፈታ ይላል። ለምን ከካሜራ ጀርባ ያለው እንደሚቆርጥ ስለምታውቅ እንደዚህ የሚያወሩት ነገር ኤዲት እንደሚደረግ ስለምታውቅ ወይ ፊቷ ፈገግ ይላል ወይ የሆነ ነገር ትላለች እንጂ እንትን አትልም። ግን እሷ ስትጠራው ራሱ ማለት ነው እንግዲህ ያ ፓርት ሰይድ ናግባ ስትለው እንደሚቆርጥ ታውቃለች፣ ኤዲት እንደሚደረግ ማለት ነው። ለምን ሰይድ ነግራታላ አንቺ እንደዚህ በይ ኤዲት ምን ልጅቷ ከመቼም ከዚህ በፊት ከሰይድ በፊት ስለ እንደዚህ አይነት ነገር የምታውቅ አይመስለኝም። ግን ሰይድ ስለሚነግራት ዙሮ ስንት ጊዜዋ ነው ለራሷም ዩቲዩብ ከፍቶላት እየሰራች ነው። ጥሪኝ ሲጠራ ይሄንን ኤዲት አደርገዋለሁ፣ ይቆረጣል፣ ካት ይደረጋል፣ አንቺ ትጠሪኛለሽ ይላል። ካት እንደሚደረግ እያወቀች ሰይድ በቃ ና ግባ ምናምን አትልም፣ አትገባ ኮስተር ብላ ከዛ አይ ጨምሪበት ምን ለው እሺ። ግን አደነኩሽ፣ ጎበዝ ነሽ። ለምን ለአንዳንድ ወንዶች እንዲህ አይነት ሴት መድኃኒት ናት። በጣም ነው ደስ ያለኝ። ለምን እኔ ራሱ እንደዚህ እንትን ስለማለው ሴቶች አንዳንድ ወንዶች ደግሞ ማለት ነው የመጀመሪያ ሚስታቸው በጣም ሞኝ ስትሆን ትዳር ውስጥ ያሉ ላይ አይመስላቸውም ሁሉን ነገር እሺ። አሁን እኔ ሰይድ ባለንበት ሰዓት አብረን ስንኖር ላግባ ስለኝ እሺ ቢጀነጅንም ዝም የፈለገውን ነገር ሲያደርግ ዝም በቃ። አሁን ሰይድ ምን በሚያስበው እኔ በቃ እናቱ ሆንኩን ነው የሚያስበው እና እናቱ እንደሆንኩ ለምን ሁሉን ነገር እሺ የምትለው እናት ናት። አሁን ደግሞ እሷ እንደ ሚስት ስትዘው ለሁሉም ነገር ኃይለኛ ስትሆን በወቅት ካልመተው ስትለው ለዚህ ለዩቲዩብ ራሱ ቅንድቧን ሰቅላ እንዲህ ያናገረችው አስቡት። የሆነ ነገር ቢያረግ ምን እንደምታረግ
አዩን በደንብ እንደሚወዳት የተረዳው ዛሬ ነው በዚህ ቪዲዮ ማለት ነው። በዚህም ደግሞ አላህን አመሰግናለሁ። ለምን እኔ ምናልባት እንደዚህ ወደ ኋላ ዘወር ብዬ እንዳላስብ ወይ ደግሞ እንዳልሳሳት ስላደረጋችሁኝ በጣም አመሰግናለሁ። ለማንኛውም ከዚህ በኋላ ላንተ እንዳልጨነቅ ስላደረከኝ አመሰግናለሁ ሰይድዬ። እናንተንም አመሰግናችኋለሁ ለሁላችሁም ለኮሜንታችሁ፣ በውስጥም ለምታወሩኝ፣ በውስጥም አይዞሽ ለምትሉኝ፣ በቃ በሁሉም ነገር ከጎኔ ለሆናችሁ ከጎንሽም ነን ለምትሉኝ ሰዎች ወላሂ በጣም ነው የማመሰግነው። ሰላም አለይኩም ወራህመቱላሂ